ሂድና እዛ ፖሊስ ጣቢያ ፈልግ። አሳዳጅ እዚህ ቤት መቼም አትገባም ማለት ነው። ስለ ተመስገን ቪዲዮ ሰርቼላችኋለሁ። ሄዳችሁ ቪዲዮ ሰርቼላችኋለሁ። በተመስገን ዙሪያ ላይ ሄዱና መረጃውን ስሙ። አትሰሙም እንዴ? እማወራ አይሰማም እንዴ? በምን አይነት ሁኔታ ከወንድማችን ተመስገን ጋር ተያይዞ ብዙዎቻችሁ የት ነው ያለው እንዳለ ነው ያላችሁ የጻፋችሁልኝ ያላችሁ ቪዲዮ የሰራችሁ ያላችሁ ተመስገን እስካሁን ሰዓት ባለኝ መረጃ ተመስገን ስልኩንና ቲክቶኩን ከመዝጋቱ ከማጥፋቱ በፊት ከአንድ ቀን በፊት ማለት ነው ቅዳሜ ሂዱና ቼክ አድርጉ። በቃ ሂዱ ቼክ አድርጉ። ኧረ ተናድጄ አይደለም ቪዲዮውን እዩ እያልኳችሁ እናንተ ደጋግማችሁ ጠይቁኝ ብላችሁ ሂዱና ቪዲዮውን እዩ። መጨረሻ ላይ የለቀኩትን ቪዲዮ ነበረና ደውሎላቸው ነበረ ቅዳሜ ዕለት እንዴት እናትና ስልኩን ሊዘጋ እንደሚችል አሳውቃቸው ነበር። አዎ እኮ አመቺ ሁኔታ ላይ ስላልነበረ ሊሆን ይችላል። ብቻ ግን አሁን ዛሬ ደውሎልኝ ነበረ እስር ላይ ነበረ እና ተፈቷል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ምንድነው ያለበትን ሁኔታ ቀድሞ ትንሽ አሳውቆ ቢሆን ኖሮ ከዚህም እስካሁንም ድረስ አይቆይም ነበር። እግዚአብሔር ይመስገን ዛሬ ይወጣል ከስር እንደተሻለ፣ ግን እስካሁንም አይቆይም ነበረ። ያው በቻልነው አቅም ድምጽ ሆነን ወንድማችን ከስር ላይ እንዲፈታ ማድረግ እንችል ነበረ። አዲስ አበባ ነው የት እንደሆነ ገና እሱም አላወቀም። እስኪ ሲወጣ ነው የሚነግረን። ግን ዛሬ ይወጣል። እግዚአብሔር ይመስገን ዛሬ ይወጣል ብሏል። እንግዲህ ያው እንኳንም እግዚአብሔር ረዳው። እባክህ ምንድን ነው የመሰልከው? ግን አንተ የቡና ደጋፊ ይመስላል። የቅዱስ ጊዮርጊስ ወይ የቡና ባይዛው ይሄ ልብስ አሁን የለበስኩት ልብስ የፈረንሳይ ለጋ ሲሆን ቲሸርት ነው። የፈረንሳይ ልጅ ስትሆን የምታደርገው ቲሸርት ነው። ባይዛው ይሄ ቲሸርት ይታያል፣ እዚህ ጋር ይታያል። አይዞ ለትሻ ምንም አይነኩም። የኔ ጓደኛ እንደሆንክ ያውቃሉ። ቤት የተመሰገነ ይሁን። አይ ተሙዬ ዛሬ ይወጣል። እግዚአብሔር ይመስገን። ወንጌል እንዴት ነሽ? ያለሁበትን አልናገርም፣ ላንተ አልናገርም። ሌሎች ወንድሞች ከጠየቁኝ እናገራለሁ። ገርጂኔ ያለሁት የት ሆነ ነው? ምን አገባ? ለትሻለ ኤኒዌይስ ገርጂ ነኝ ያለሁት። ገርጂ አመጣ እኔ ሲጀምር አንተ ያለበት ቦታ መምጣት አልፈልግም። ባጭሩ ምንድነው ደግሞ እነ ሊና የሆነ ቪዲዮ ፖስት ምናምን ተመለከትኩኝ። የሆነ ሰው የነሱን ስም እያጠፋ ምናምን የኛን ስም እያጠፋ ማን ነው የኛን ስም የሚያጠፋው? እኔ ግራ ገባኝ እኮ። ያ ሰሙ ነው። ሌላ ማን ሊሆን ይችላል? ማን ስራ ፈታለ? ሰሙ በእርግጠኝነት የኔን ስም ጠርቶ የሆነ ክፉ ነገር እንደማይናገር እርግጠኛ ነኝ። ምን እሺ፣ በምን ጉዳይ ነው? እኔ ምን አውቃለሁ? እኔም አልሰማሁም በምን ጉዳይ እንደሆነ። ምናልባት ወይ በተመስገን ዙሪያ ላይ ምናምን ስላወራን ይሆናልና ተመስገን ጋር ተያይዞ ይሆናል እንጂ እኔ ትናንት ላይቭ ገብቼ ነበርና ኦኬ ያንተ የተመስገንና ያንተን ፎቶ አድርጌ ተመስገን ደህና ነው ምናምን አታስቡ ነው የኔን ያንተና የተመስገንን አንድ ላይ አድርጎ ፎቶ አይ ቲንክ ብሎ እያወራ ነው። ታወራ ችግር የለም። ሰሙ ጊዜ ያበርተው የነበረ ትንሽ አንዳንድ ጊዜ ምንድነው ቃለም ስጋ ሆነ ምንም የማውቀው መረጃ ለመናገር ቲክታክ ላይ ትንሽ አንዳንድ ሰዎች የነበሩበትን ነገር ምናምን የሚዘነጉ ይመስለኛል። በዚህ አጋጣሚ በነገራችን ላይ አንዳንድ ነገሮችን እኛ ዝም ምንድነው
ሰዎች የሚያጠፉትን ጥፋት ያክል ማጥፋት አቅቶን አይደለም። በነገራችን ላይ በዚህ አጋጣሚ ምንድነው የወረድን ሰዎች ግን ስላልሆንን ከትንንሽ ሰዎች ጋር ወርጄ ቁጭ ብዬ እንደዚህ ወጥቶ በዚህ ገብቶ ምናምን ማለት አልፈልግም። ሰሙ ማለት እንኳን ለኔ ለፈለገ አትናቴዎስ ለልደት አይደለም ለተመስገን አይደለም ምስኪን ለሆኑ ምንም ለማያውቁ በጦርነት ተሰቃይተው ለነበሩ ለትግራይ ህዝቦች እንኳን ያራራ ሰው ነው። በእነሱ ስም ኦልሞስ የተወሰኑ ገንዘቦችን ሲነግድ የነበረ ሰው እና ከእንደዚህ ከወረደ ሰው ጋር በነገር እኔ በግሌ በጣም የሚገርም ነገር ልደት እነ መሲ ብሪጅስቶን እና ደግሞ አንድ ስሙ ጠፋኝ አንድ ወንድማችን ወደ ህግ ጉዳይ ልንሄድ ነው እና የሰብስቦ ገንዘብ ሰብስቦ የሰረቀውን ጉዳይ በህግ አግባብ ይዘን ልንከሰው እንፈልጋለን ሲሉ ቢያንስ ምንም ቢሆን ከነማንነቱ ቤተክርስቲያንን ይጠቅማታል። ስለዚህ የሱን ስለ እውነት ነው ማለት ያንን ሰው ቃል በቃል ያልኩትን ነገር መልሶ ይነግራል እና ከቻላችሁ መሲ ብሪጅስቶን ጋር ሆናችሁ እኔ ቤት ነው እሱ ወሰደ የተባለውን ገንዘብ እኔ ቤት ማሰባሰብ ትችላላችሁ ብዬ ነው የመለስኳቸው። እና አንዳንድ ጊዜ ዝም ስንል ነገሮች የተረሱ የሚመስላቸው ሰዎች አሉ እና ፕሊስ ቦታችሁን ወቁ። እግዚአብሔር በሚያውቀው ስለፈለገ አትናቴዎስ ማንም ሰው ምን ማውራት ይችላል። በነገራችን ማንም ሰው ላይፍ ከፍቶ ምናምን ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ እንደዚህ አይነት ሰው ነው ምናምን እናቱ የወለደችው ሰው ግን እኔ አጠገብ ቆሞ አፉን አይከፍትም። በዚህ ቃል እገባላችኋለሁ። በነገራችን ላይ ማንም ሰው እናቱ የወለደችው ሰው እኔ ፊት ቆሞ ላይቭ ላይ ሲበጠረቅ የነበረውን ነገር በአጠቃላይ መጥቶ እኔ ፊት አይበጠረቅም። ነገር ግን ላይፍ ከፍቶ ግን የሚናገሩት ነገር ብቻቸው ጀስ ይቀጥሉበት። በዚህ ልክ ግን አላደለ የወሬ ጥማት ባይኖርብን መልካም ነው። ባጭሩ ምንም የማትለውጡት ነገር ላይኖር ቁጭ ብለን ልደት እንደዚህ አድርጎ ተመስገን በዚህ ወጥቶ ምናምን ፕሊስ እባካችሁ ጋይስ የምትለውጡት ነገር ላይኖር ዝም ተብሎ ቁጭ ብሎ ወሬ መፈትፈት ጥሩ አይደለም። ኤኒዌይስ ይቀጥል ብቻ ያውራ፣ እግዚአብሔር ያበርተው። ለማንኛውም ወንድማችን ተሙ ተፈቶልናል። እንኳን ደስ አላችሁ። ምናወራው ነገር አለ። ደውልና እሺ፣ ደውልልኝ። እሺ፣ ስወጣ እደውላለሁ። ትቆያለህ? ላይቭ ላይ ነው። ኧረ እኔ አሁን ልዘጋ ነው። በቃ ይሄን ተሙ ደህና እንደሆነ ለመናገር ነው። ዛሬ ከስር የሚወጣ ተሙ ደህና እንደሆነ ለመናገር ያክል ነው። አቤል ማን ነው? አንተ ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ወንድማችን ምን ሆነ ነው? አንተ እኔ ሰምቼ እልሃለሁ፣ ደርሼበታለሁ። ደግሞ አታፍርም አንተ? የውሻዋ ምግብ ሰርቀህ ትበላለህ። ፈለገ ወደስ አድርገው ያወሩበታል። እባክህን እንደተሻረፍ ፕሊስ። ለማንኛውም ሰላምን ተደውልልኝ። እኔ አሁን ነው የምወጣው። ቻው። እሺ ኢምሩ ላክልኝ ሪኩዌስት ፓፓ። እሺ አንድ ማነሳሳ ኢምራን ላክልኝ። አንድ ሌላ የምነግራችሁ ሀሳብ አለ እና በሆነ ጉዳይ ላይ የራሴን የግል ምልከታ ማስቀመጥበት ሀሳብ አለ። ኢምሩ እንዴት ነህ? ሰላም አለይኩም። እንዴት ነህ? ወአለይኩም አሰላም። ሰላም ነው አለሁ። አህለን ወሰህለን ከይፈን ጠይበን አረብኛ ሰላምታ እኮ ነው አይደል? አዎ እንደዛ ነው። አህለን ሰላም ነን እኛ አለን። እኔ የምልህ ደህና ነህ? አልሐምዱሊላህ አለሁ፣ እግዚአብሔር ይመስገን። እኔ ልናገር ወይስ አንተ ትናገራለህ? ተናገር አንተ። ኢምራን የሚባለው ወንድማችን በቅርቡ ይቀላቀለናል ብለን ተስፋ እናደርጋለን። እንደ እግዚአብሔር አምላክ ፍቃድ ሙስሊም ወንድማችን ነው። ግን እነ እፎይ ጋር ያለውን የንጽጽር ትምህርት የሚሰማ እስልምናን መመርመር የጀመረ ጥያቄዎችን የሚጠይቅ ይሰማል አይደለ? ድምፄ እታች ያላችሁ ይሰማል?
እና ክርስትናን ደግሞ ለመማር ሀ ብሎ እየጀመረ ከኔ ጋር በውስጥ እናወራለን። እሱ ብቻ አይደለም፣ እግዚአብሔር ከረዳን ከኋላ ያሉት ቤተሰቦቹም ጭምር ነገሮችን መርምረው አውቀው ወደ ክርስትና እንደሚመጡ ባለሙሉ ተስፋ ነኝ። ስለዚህ ከወንድሜ ኢምራን ጋር ተከታታይ የላይፍ ፕሮግራሞች እንደሚኖሩ ልነግራቸው እወዳለሁ። ተከታታይ ላይፍ ፕሮግራሞች አስገባዋለሁ። እዚሁ ፊት ለፊት ይጠይቃል፣ እዛ እዚሁ እየመለስን ሌሎቹም እንደሱ ደግሞ ድፍረት ኖሯቸው ሃይማኖታቸው ላይ ጥያቄ ፈጥሮባቸው ግን የሚመልስላቸው ሰው አጥተው የተንከራተቱ ያሉትም በዚህ አጋጣሚ ድፍረት እያገኙ ይመጣሉ እና ትምህርቱን እንደጨረሰ እዛው ባለበት አካባቢ ላይ የልጅነትን ጥምቀት እንደሚወስድ ተስፋ አለኝ። ከዛ ወደ ቅዱስ ቤተክርስቲያን ህብረትም እንደሚጨመር አምናለሁ። የወንድሞቻችንም ልፋት ይሄ ነበረ። እንደምታውቁት ማንም ከማንም ጋር ምንም አይነት የግል ጸብም ሆነ ችግር የለበትም። በትምህርት ብቻ ነው የምናወራው። ስለዚህ ለወንድማችን ጸሎት አድርጉለት። ኢምሩ የምትጨምረው ነገር ካለ ተናገር። አሁን ስራ ቦታ ስለሆንኩ ነው ሁላችሁንም ሰላም ብያቸዋለሁ እና በስራ ቦታ ስወጣ ወይ ማታ ገብቼ ያለውን ነገር አስረዳቸዋለሁ። በቃ ማታ ስለምገባ ተመልሼ እገባለሁ። ማታ ጽፍልሃለሁ እንትን ላይ እሺ። አሁን ድንገት ስለተመዝገብ መረጃ ለመስጠት ብቻ ነው የገባሁት። ማታ ላይ እገባለሁ። ማታ 3 ሰዓት ላይ ሁላችሁም እኔ ቤት እንገናኝ። ሲመቻል 3 ሰዓት አይደል? ይምሩ አሪፍ ሰዓት ነው። 3 ሰዓት 3 ሰዓት እንገባለን። ዋትሳፕ ላይ አስቀምጥልሃለሁ። በጣም አሪፍ። በቃ ማታ ሁላችንም እኔው ጋር እንገናኝ። ይሄንን ለማለት ነው። ከፈለክ ገስት ላይ መሆን ትችላለህ፣ ከፈለክ ምታች መሆን ትችላለህ። እንደፈለክ ስራ ላይ ከሆንክም ማለት ነው። እሺ እንደፈለክ። እና አንድ ማስተላለፍ የፈለግኩት መልእክት በዚህ አጋጣሚ ምን መሰላችሁ? የተመስገነ ሁኔታ በቪዲዮ ማስቀምጬላችኋለሁ። እኔ እስከደረስኩበት ድረስ ፈለገ ደግሞ ተጨማሪውን ነግሮናል። ተመስገን ደህና ነው። ዛሬ ድምፁን ያሰማናል። ደህና ነው ያለበት ሁኔታ። እኔ የደረሰ መረጃ ምን የሚል ነበረ? ቅዳሜ ቀን ድምፁን ከመጥፋቱ ስልኩን ከመጠፋፋቱ በፊት ደውሎ ስልኩን ሊዘጋ እንደሚችል ምናምን ተናግሮ ነበረ። አሁን ግን እዚህ ያለበት ሁኔታ ጥሩ ሁኔታ ላይ ነው። ታስሮ ነበር አለኝ ፈለገ። እኔ መታሰሩን አላወኩኝም፣ ግን ስልኩን ሆን ብሎ እንደዘጋ ግን መረጃው ደርሶኝ ነበር። ዛሬ ይፈታል ብሏል ተመስገን። ዛሬ ይፈታል ፈለገ ነግሮናል። ስለዚህ ድምፁን እንሰማለን ማለት ነው። ማታ ላይ ይህንን ነው የምለው። ተፈቷል ነው ያለው። እንግዲህ ሌላኛው አንዲት ሰሊና የምትባለዋን ልጅ ቲክቶክ ላይ የምታውቋት ሰዎች አላችሁ? ሰሊና የምትባል ልጅ አይ ቲንክ ወደ ዱባይ አካባቢ የምትኖር ይመስለኛል ካልተሳሳትኩኝ። ወደ ዱባይ አካባቢ የምትኖር ይመስለኛል። ወይ ዱባይ ወይ አቡዳቢ፣ ከሁለት አንዱ። ወይ ዱባይ ወይ አቡዳቢ። ሰሞኑን ቲክቶክ ላይ መነጋገር የነበረችዋለች። ታቋታላችሁ ብዬ ተስፋ አደርጋለሁ። በህይወቷ የደረሱትን እያንዳንዶቹን ነገሮችን አላውቅም፣ ሙሉ መረጃ የለኝም። ግን ጥሩ ኑሮ የምትኖር የነበረች ሴት እንደነበረች፣ ግን ለእግዚአብሔር ብዙ ያልቀረበች እንደነበረች፣ በተለያዩ አይነት መተቶች ያላትን ነገር እንዳጣች፣ እንደገና ደግሞ በስራዬ ማለት እንደገና ደግሞ በቅድስት አርሴማ ጸበል እንደተፈወሰች፣ ከውስጧ ብዙ ነገር እንደወጣ፣ በጣም ሰላም እንደሆነች ስትናገር ሰምቻለሁ። አትሊስት ይሄን ነገር አውቃለሁ። የሆኑ ሰዎች ምናምን ነገር ብቻ ከዛ ጋር ተያይዞ እሷን ልጅ ምናልባት ከቻላችሁ አሁን ሊያዩ ሼር ብታደርጉላት ብትመጣ ደስ ይለኛል። ካልቻላችሁ ግን እህታችን አሁንም ግን መረጋጋትና ትንሽ ከሚዲያ ዞር ማለት ያለባት ይመስለኛል። ትንሽ አነጋገሮቿን ለማየት ተመልክቻለሁ። የምትሰራቸውን ቪዲዮዎች ለማየት ተመልክቻለሁ። አሁንም መረጋጋት። ጥሪያት፣ ፔንኪለር ወሳኝ ሰው ጥሪያት። ከቻልሽ አንዳንድ ነገሮችን ባዋራት
እኔ ከኤክስፒሪየንስ አንጻር እንደዚህ ርኩስ መንፈስ የሚያስቸግራቸው ሰዎች ኢምሩ አንድ ታች ላድርግ። ቆይ ይቅርታ፣ ከይቅርታ ጋር ጋዝ እንትኑን ለማድረግ አንዴ ይቅርታ። እዚህ እኔ እናንተ ፕሮግራም ማታ እንደተጠበቀ ነው እና ትንሽ መስመር መያዝ ያለብን አይኖ በጣም በህይወቷ ብዙ ነገር ተጎድታ ሊሆን ይችላል፣ ብዙ ነገር ደርሶባታል። ግን ስቲል ትንሽ የመረጋጋት ነገር እንደሚቀራት እኔ አስተውያለሁ። እርኩስ መንፈስ በጣም ከባድ ነገር፣ ከመንፈስ ቅዱስ አስመስሎ በህልም የሆነ ነገር ሊታያት ይችላል። እኔ አሁን ከልጅቷ ትንሽ የማልስማማባቸው ሀሳቦችን ልንገራችሁ። መፈወሷ መዳኗ ሁሉ መልካም ነው። የማልስማማበት ከቅድስት አርሴማ የሆነ መልእክት ስሰማ ነው ወደሆኑ ቦታ መሄደው። እሷ ይቅር በይ ካለችኝ ይቅር እላለሁ። የሆነ እንዲህ አይነት ነገሮች ጥሩ አይደለም። ሰይጣን በእጅጉ ሊያሳስተን ይችላል። እኛ በጣም የበቃን ሰዎች አለ እንዲህ አይነት ነገሮችን ለመስማት፣ የእግዚአብሔርን ድምፅ ለመስማት፣ የቅዱሳኑን ድምፅ ሰምቶ ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ ይሄ ትክክለኛ እንትን አይደለም ብዬ ነው የማስበው። እነዚያን ነገሮች አንዳንዴ ሊያታልሉ ይችላሉ። ስለዚህ የሰይጣን ምስክርነት ደግሞ ልክ ላይሆን ይችላል። ምናልባት ጸበል ቦታ ሄዳ በምትጠመቅበት ሰዓት ላይ መተት ያደረጉብሽ ውስጡ ያለው ርኩስ መንፈስ መተት ያደረገብሽ አበበ ነው፣ ጫላ ነው፣ እንትና ነው ብሎ የተናገረውን ነገር እሱን ሊስት አድርጎ አንተ መተት ያስደረክብኝ ብሎ ከሰዎች ጋር መጋደል በራሱ ልክ አይደለም። ገብቷቸዋል። የሰይጣን ምስክርነት መቼም ይሁን ልክ አይደለም። መቼ እውነት እንኳን ቢሆን ከሱ መስማትኛ አይጠበቅብንም። የሰይጣን ምስክርነት ምንጊዜም ልክ አይደለም እና እንደዚህ ብላኛለች የሆኑ ሰዎች እግዚአብሔር ሰውን ከሰው አያጋጭም። እግዚአብሔር የየሁሉንም ሰዎችን ኃጢአት የሚሸፍን አምላክ ነው እና የየሁሉንም ሰዎች ኃጢአት ይሸፍናል። ትልቁ ነገር እህቴ አንቺ መፈወስሽ ነው፣ አንቺ መዳንሽ ነው እና ደግሞ ከዚህ በላይ እንድትድኝ ነው ትልቁ ነገር። ካለሽ አንድ ቁጥር ጻፊልኝ። ትልቁ ነገር የአንቺ መዳን ነው እግዚአብሔር በሚያውቀው። ከዛ ውጪ እነንትና እንዲያደረጉብኝ እነንትና እሱ የአንቺ ጉዳይ አይደለም። የሚበቀለው እግዚአብሔር ነው። ያደረጉብሽን ሰዎች ተራ በተራ የሚበቀላቸው አምላክ ነው። ኦኬ አንቺ አይደለሽም። እኔ እስካየሁት ድረስ ግን ትንሽ ረጋ ማለት ያለብሽ ይመስለኛል። እግዚአብሔር ከዚህ በላይ መረጋጋቱ እንዲሰጥሽ እመኛለሁ። አሁን እንትና ቅድስት አርሴማ እንደዚህ ያለች፣ የሆነ አባት እንደዚህ ያለኝ፣ ገብርኤል እንዲህ ሲለኝ ነው ወደሆነ ቦታ መሄደው። እነዚህ አይነት ነገሮች እጅግ ክርስቲያናዊ አካሄዶች አይደሉም። ኦኬ እና እንደው እኔ በጣም ስላሳዘነችኝ እግዚአብሔር በሚያውቀው ከዚህ በላይ እግዚአብሔር ጤና ያድርጋት፣ ከዚህ በላይ ሰላም ያድርጋት። ግን አሁን ፎከስ ማድረግ ያለብሽ አሁንም ራስሽ ላይ ነው፣ ሌላው ሰዎች ላይ አይደለም። ገንዘብ አተሽ ሊሆን ይችላል፣ ብዙ ነገር አተሽ ሊሆን ይችላል፣ ብዙ ነገር ጠፍቶብሽ ሊሆን ይችላል። ነፍስሽን እግዚአብሔር ካተረፈልሽ ማለት ነው። አሁንም በደንብ አድርገሽ ጸበል ተጠመቂ፣ ጸሎት አድርጊ። በደንብ ጸሎት አድርጊ፣ በደንብ ከዚህ በላይ ሰይጣን በአንድ ጊዜ ጀምሮ በአንድ ጊዜ የሚተው ጠላት አይደለም። ኦኬ እኔ ዩኒቨርሲቲ ኦልሞስት ለብዙ ዓመታት ከእንደዚህ አይነት ነገሮች ጋር ተያይዞ ብዙ ኤክስፒሪየንስ አለኝ። በጣም በህይወት ብዙ ተፈትኜበታለሁ። በጣም ዲሴቪንግ ነው፣ የመጨረሻ ነው የሚያስተው። ካለሽ አንድ ቁጥር ጻፊልኝ፣ ያስገባሻለሁ። እስካሁን አላየኋትም። እዚህ ውስጥ ኑር አትኑር አላውቅም። የለችም፣ አላየኋትም። እኔ እስካሁን አላየኋትም እና የምነግራችሁ አላየኋትም እስካሁን። አለች ምንድነው? ዶን ሴንቢ እረፍት እፈልጋለሁ፣ ለእህቶች ነው ምለፋ። እኔ እሷ ትሁን አላውቅም፣ ግን እኔ መናገር ያለብኝን አንዳንድ ነገሮች ግን እናገራለሁ። ሰይጣን ተንኮሉ በጣም ረቂቅ ነው። አንቺ ጋር መጥቶ እነንትና በድለውሻል ብለው ከእግዚአብሔር የሆነ ድምፅ የሚመስል ነገር ሊያሰማሽ ይችላል።
በህልምሽ ሊሆን ይችላል፣ በሆነ ነገር ምናምን ነገር ሊሆን ይችላል። ኦኬ እንትና እግዚአብሔር በፍጹም ከማያደርገው ነገር ውስጥ 101% እርግጠኛ ሆኜ የምነግርሽ የሌላውን ኃጢአት አይገልጥም። የሌላውን ኃጢአት አንቺን ሊያድንሽ ሊፈውስሽ አፍርሶ ሊሰራሽ ሰው ሊያደርግሽ ይችላል። የሌላውን ጉድፍ ግን አደባባይ ላይ ግን አያወጣም እግዚአብሔር። ጠላቶችሽ እንትና ከዛ የጠላት ማሳደድ ስራ ነው የሚሆንብሽ። ከዛ በኋላ እኔ ይሄ ነገር ልክ ነው ብዬ አላስብም። ያደረጉብሽ ሰዎች እንኳን በአካል ብታገኛቸው የምርም ሆኖ እንኳን ብታገኛቸው በቀሉን ከእግዚአብሔር ነው እንጂ ከአንቺ አይደለም። እና እኔ ዝም ብዬ ቪዲዮቿን በጣም ለማየት ነው ሀሳቧን። በቀደም ላይቭ ላይ ራሱ የ20 ሺህ ሰው እየተከታተለ ላይቭ ላይ ሀሳቧን ማግኘት አልቻልኩም። ሀሳቧን የምሬን ነው የምላቸው። ሀሳቧን ማግኘት አይካንት ሀሳቧን ማግኘት አቃተኝ። የልጅቷን የምትናገረው ምንድን ነው የምትናገረው? ቪዲዮቿ ነው ያለው። አይካንት የምር ሀሳቧን ማግኘት አልቻልኩም። ስለዚህ እህቴ በክርስቶስ ፍቅር ነው ምለምንሽ፣ መጀመሪያ አንቺ የመጨረሻ መስከን መቻል አለብሽ። የመጨረሻ ክርስቶስ ምስክሬ ነው። እኛ ልናግዝሽ እንችላለን፣ ላግዝሽ እችላለሁ፣ ምንም ችግር የለውም። አናግሪም በውስጥ በተለያዩ አይነት ሁኔታ። ክርስትና እንደዚህ አይነት ነገሮች ፈተናቸው በጣም ቀላል የሚባል አይደለም። በጣም ይከብዳል። ጾም ጸሎት ይጠይቃል። ንስሐ በጣም ተደጋጋሚ ንስሐዎችን ይጠይቃል። ስለዚህ አንዳንድ ነገሮች ግን ለእኔ ልክ ሆነው አልታዩኝም። እርግጠኛ ሳትሆኝ አንዳንድ ሰዎችን እንትን ሊልሽ ይችላል። እርግጠኛ ሳትሆኝ አንዳንድ ሰዎች እሱ ነው እንደዚህ ያደረገብሽ ያለ ከሰዎችም ጋር ጭምር ስለዚህ አንቺ አሁን ቲክቶክ ላይ ምንም አታረጊም። በቃ ዝጊው ቲክቶክን። ጀስት ፎከስ ኦን ዩር ላይፍ። ዝጊው ቲክቶክን። ምን ያደርግልሻል? ቲክቶክ ላይ መተሽ ማውራት ገና ነው። ለምስክርነቱም ለየትኛውም ነገር ገና ነውና በቃ ዝም ብለሽ ጸሎት አድርጊ፣ አስቀድሺ ምናምን በቃ ወደ ቤተክርስቲያን በጣም ተመላለሽ። ከዛ ልክ የሆነ ትክክለኛው ሰዓት ላይ በደንብ ስትመጪ እና በጣም ጠንክሬ ስትመጪ ለምስክርነቱ ለእያንዳንዱ ማለት ምስክርነት ልሰጥበት የምፈልግበትን ስለ እኔ እንድነግራችሁ የሆነ ትልቅ ሚዲያ ጠቁሙኝ፣ እንትና ስላለኝ እንዲህ ቅርብ እያለሁ እኔ ለምን አያስፈለግ እንደዚህ ያን ነገር። እኔ በጣም እንደ እህት ነው የምነግርሽ። ላይፍሽ በጣም ስላሳዘነኝ መከፋትሽ መገፋትሽ በጣም ልቤን ስለነካው ነው እንጂ አይዶን ማይንድ ሌላ ምንም ነገር የለኝም። እንደ ማንኛውም ሰው እዚህ ሚዲያ ላይ ነው ያየሁሽ። ፈቃደኛ ከሆንሽ ባዋራሽ ደስ ይለኛል። በጣም ጥሩ ስላልሆነ እንደዚህ አይነት አካሄድ ያንን የምርም በጣም አደገኛ አካሄድ ነው። በጣም ማለት ሴጣን ከአንቺም ጋር ከዛኛውም ጋር እንዳይጫወት እፈራለሁ። ከሁለቱም ቦታ ሴጣን ከሁለቱም ቦታ ነው አታክ የሚያደርገው። በአንቺም በኩል ሆኖ የሆነ በቃ እነዚህ እኮ ናቸው የገፉሽ፣ ናቸው እንዲያደረጉሽ። እዛኛዎቹም ሰዎች ጋር ሄዶ ደግሞ እንደዛው በቃ በሁለት መንገድ አንቺን በእነሱ እንድትጠመጂ አንቺም እነሱን እንድትጠምጃቸው ሊያደርግሽ ይችላል። ይህ በጣም ክፉ አሰራር ስለሆነ ማለት ነው። ሆነስትሊ ስፒኪንግ ደግሜ የምናገረው ነገር እሱ ነው እና እግዚአብሔር እንደነገርኳችሁ አሁን ጸበል ቦታ ላይ እጅግ እኔ ነግሬያቸዋለሁ። በጣም እንደው ጊዜ ፈቅደውና አንድ ቀን ቁጭ አድርጌ እነግራቸዋለሁ የመጣሁበትን የህይወትን መንገድ ነገሮች ይስተካከሉና በደንብ ስር መሰረት ሲይዝ አስተማሪ ሊሆን ስለሚችል ምናልባት ጊዜ የፈቀደ ሰዓት ላይ ነግራችሁ ሊሆን ይችላል። ግን እስካሁን ግን አሁን ባለው ሁኔታ ግን ለየትኛውም ሰው የምናገረው ነገር ቢኖር ምንድን ነው፣ ጸበል ቦታ ላይ የሴጣንን ምስክርነት የምትሰሙ ሰዎች ጸበል ቦታ ላይ አንዲት ሴት ወይም የሆነ ሰው ራሱን ማለት እርኩስ መንፈሱ ተቆጣጥሯል፣ እሷ አይደለችም። ከዛ እሷ ሳትሆን ሴጣኑ የሚናገረውን እንደ እውነተኛ መረጃ መስማት ማለት ልክ አይደለም። የሴጣን ምስክርነት መቼም አሁን እቺ ልጅ መተት እንትና እንዳደረጉላት ማን ይነገራት? እንዳደረጉባት ማን ይነገራት?
መረጃውን ኬት ነው ያመጣችው? ማን ነገረሽ? ማን ነገረሽ? የኔ እህት የሆኑ ድርጅቶች፣ የሆኑ ሰዎች፣ የሆኑ ግለሰቦች ከአንቺ ጎን ሱቅ ያላቸው ሊሆን ይችላል፣ ወይ እንደ አንቺ አይነት ስራ የሚሰሩ ሰዎች ሊሆን ይችላሉ። እነሱ ናቸው ግሩፕ ናቸው ብሎ ማን ነገረሽ? መረጃውን አንቺ አሞሽ ከሆነ ጸበል ቦታ ሆነሽ ከሆነ እና ሰይጣኑ ተቆጣጥሮሽ እየጮሽ ይምረ ከሆነ ማን ነገረሽ? ኬት ነው ድምፁን የሰማሽው? እነሱ መሆናቸውን ህይወትሽን እያበሰቃቀሉ ያሉት እነሱ መሆናቸውን እንዴት አወቅሽው? በቀደም 20 ሺህ ሰው ቁጭ ብሎ ሲሰማኝ በጣም ነው የገረመኝ። 20 ሺህ ሰው ቁጭ ብሎ የሆነ አንድ ልጅ አለ የሀገር ጥያቄ ይጠየቃል። የሀገር ጥያቄ ልጁ በተቻለው አቅም ተረጋግቶ ለማስረዳት ይሞክራል። ሰዎች ሁሉም ግራ እስኪገባው ድረስ የዛን ቀን እኔ 20 ሺህ ሰው ነው ያየሁት። ሁሉም ሰው ግራ እስኪገባው ሀሳብ የዛን ቀን ውይይቱ ላይ ሀሳቡን ይዛችሁ ተወታችኋል። ሀሳብ የሆነ ፍሬ ሀሳቡን ያገኘው ሰው አለ። ፍሬ ሀሳቡን የያዛችሁ ሰዎች አላችሁ። እንደው ስለ ክርስቶስ ብዬ ልጠይቃችሁ፣ ጉዳዩ የገባችሁ ምን እንደሆነ የተረዳችሁ ሀሳቡ የገባችሁ ሰዎች አላችሁ ወይ? ያን ሁሉ ሳቁጭ ብላችሁ ያዳመጣችሁ የለም። ሱዳት ሰዋይ የኔ እህት በቃ ኢግኖር የትኛውንም ቤተክርስቲያን ውስጥ ብቻ ሁኝ። በቃ ሊቭ ይህንን ሚዲያ ታዩ፣ ይህንን ሚዲያ ታዩ፣ ቲክቶኩን ታዩ፣ ቪዲዮ መስራቶችን አቁሚ፣ አንዳንድ ነገሮችን መልቀቅ አቁሚ። ወደ ራስሽ ተመልከች። እግዚአብሔር እንደዚህ ምሕረቱን እንደጀመረ በአንቺ ምሕረቱን ይፈጽማል። እኔ አምናለሁ። ምናልባት ዛድወይ አካባቢ የምታውቁ የቅርብ አባቶች ካላችሁ አባቶች ጠርተው በቃ ከሚዲያው ገለል ብላ ጊዜ ለራሷ ሰጥታ ምን ማድረግ አለባት? ራሷን ማዳመጥ አለባት። በተለይ ወደ ኢትዮጵያ ብትመጣ መልካም ነው። በጣም ብዙ የጸበል አማራጭ ስላለ እኔ ስውራ ማርያም አልጠቁምም፣ የትም ገዳም እኔ ሰው ጸበል ልሂድ ካለኝ እንጦጦ ሂድ ነው የምለው። እንጦጦ ኪዳነ ምህረት እኔ ማንኛውም ሰው ልደት የጸበል ብሄር ትመክረኛለህ ብትለኝ እንጦጦ ኪዳነ ምህረት ነው የምጠቁምህ። እቺ ልጅ እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። የምሬ ነው ብላችሁ መልካም ነው። እኔ በጸበል ዙሪያ ላይ በጣም በርካታ እኔ ከድሮ ጀምሮ ጸበል የመጠመቅ ልምድ ያለኝ ሰው በጣም ነው የምወደው፣ አምንበታለሁ በደንብ። ደብረ ሊባኖስን በደንብ አውቀዋለሁ። አቡነ ሀብተ ማርያምን አውቀዋለሁ። ዘብር ገብርኤልን አውቀዋለሁ። አቡነ ሀራ ድንግልን አውቀዋለሁ። ጻድቃኔን አውቀዋለሁ። ኩኪልሽን አውቀዋለሁ። ሰሚንሽን አውቀዋለሁ። ምን ያምር አማኑኤል፣ ምን ያምር ገብርኤል እዛው አካባቢ ያለ። እንደገና ደግሞ ምንድነው አማኑኤል የሚባል አለ እዛ አካባቢ። በቃ አዲስ አበባ ላይ ብትጠይቀኝ ቅዱስ ዑራኤል እዚህ 22 ያለውን ቦሌ መድኃኔዓለም፣ የካ ሚካኤል፣ በቃ በሚሄድበት ገዳምና ቤተክርስቲያን ጸበል ሳልጠመቅ አልወጣም። እንጦጦ ማርያም፣ ኤልያስ ጸበሉንም አግኝቻለሁ። በቃ በርካታ ቦታዎች ላይ መጠመቅ ባልችል ጸበሉን ይዤ እመጣለሁ፣ እጠጣለሁ። ቢያቅተኝ እምነቱን አገኛለሁ። ኢን ማይ ኢንታየር ላይፍ ግን እንደ አጠቃላይ ብዙ ጸበል ተጠምቄያለሁ፣ ብዙ ጸበል ጠጥቻለሁ። አዲስ አበባ ውስጥ 10 ዓመት ስኖር አንድ ቀን እንጦጦ ኪዳነ ምህረት ሄጄ አላውቅም። ሽንቁሩ ሚካኤል ተጠምቄያለሁ። አካኩ አርሴማ ተጠምቄያለሁ። ሽንቁሩ ሚካኤል፣ አካኩ አርሴማ በጣም በሚገርም ሁኔታ አዲስ አበባ 10 ዓመት ስኖር ማለት ነው አንድ ቀን እንጦጦ የሚባል ቦታ ሄጄ አላውቅም። እንጦጦ ኪዳነ ምህረት፣ እንጦጦ ማርያም ሄጃለሁ በተደጋጋሚ። ኤልያስ ሄጃለሁ። ስለ ተመስገን የሰራሁትን ቪዲዮ ሄዳችሁ ዛሬ ደህና ነው ተፈለገ ታስሮ ነበር ተፈቷል ብለውኛል። እና አታቋርጡኝ አንዴ ይህችን ነገር ስለ ተመስገን ሄዳችሁ እንትን በሉ እና ስለተመስገን ቪዲዮ ሰርቻለሁ። ገብታችሁ ሄዳችሁ ቼክ ማድረግ ትችላሉ።
መምህር እና በውስጥ እሺ ቁጥሬን ይሰጥሃል በውስጥ እናወራለን ፌክ አካውንት መስሎኝ ነበር ያንቺ ይሄ አንቺ ቁጥር አይደለም ይሄ ሪል ነው በውስጥ ናና እኔ ሚዲያ ላይ መውጣት አልፈልግም ከዚህ በኋላ ፎሎ አድርጊኝ እሺ ፎሎ አድርጊኝ በውስጥ ሁሉንም ነገር እነግርካለሁ አሳይሃለሁ አይውሽ ፎሎ አድርጌሻለሁ እሺ 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 አመሰግናለሁ ያው ስለሌላ ስለ ኪዳነ ምህረት ለምን ልናገር ነው እግዚአብሔር ያክብርልኝ እሺ አመሰግናለሁ እና ብዙ ቦታዎች ላይ ዞር ያለው ብዙ ቦታዎች ላይ ሄጃለሁ በአሁኑ አመት ነው እንጦጦ ኪዳነ ምህረት የሄድኩት በአሁኑ አመት የሄድኩት እንጦጦ ኪዳነ ምህረት ከዛ በአሁኑ አመት ይኸው በጣም በቅርብ ጊዜ ውስጥ ሄጂ ተጠምቄ አላቅም ተሳልሜ ምናምን ጸሎት አድርጌ ጭንቀቴን ነገርያት ወዲያው ጭንቀቴን ፈታችሁ በቃ ሰከንድ ሳይፈጅ ማለት ጭንቀቴን ፈታችሁ ከዛም 15 ቀን ይሆነኛል እዛ ጸበል መጠመቅ ከጀመርኩ እኔ እንደዛ አይነት ጸበል እኔ የትም ገጥሞ ያውቅም ስጠጣው ራሱ ክብደቱ ውሃ እንግዲህ ማንኛውም ሰው እኔ ውሃ በጣም ወዳለሁ በጣም የምጠጣው ውሃ ቤት ውስጥ እንዴት እንደሚከብድ ውፍረቱ ጸበሉ እንዲህ ሲጠጣ ምንድን ነው ምን አይነት ጸበል ነው እግዚአብሔር ምስክሬ ነው ምን አይነት ጸበል ነው በቃ እኔ በተጠመኩኝ ቁጥር እየቀለለ ውስጤ ሰላም እየሆነ በጣም ብዙ ማሸነፍ የሚያቀተኝን ነገር እያሸነፍኩኝ ነው የምመጣው አሁን ከዛ ውስጥ ሲገባ ራሱ እንዴት ይሆን በቃ አይደል የሆነ ነገርህን በቃ እንዲያጸዳው የሆነ ነገርን እያጸዳው ከውስጥ የሆነ ነገርን በቃ ሲወጣ ሲቀንስ መንፈስ ሲታደስ ይታወቃል እንጦጦ ኪዳነ ምህረት ስትጠመቅ በጣም የሚገርም ቦታ ነው እስከዛሬ እንደዚህ አይነት ቦታ ላይ ሄጄ አላውቅም ነገርኳችሁ በእድሜ ያልሄድኩበት ባለች ልጅ በጣም በርካታ ጸበል ተጠምቄያለሁ እኔ የትም ገዳም ስሄድ መጀመሪያ የምጠይቀው የጸበል ቦታው የት ነው መጀመሪያ ስደርስ የምጠይቀው የጸበል ቦታው የት ነው እና ሄጄ አንደኛ ቼክ ማድረግ ነው እሱን እጠመቃለሁ በቃ እወዳለሁ ጸበል መጠመቅ በጣም ግን ተፋክተ እንጦጦ ኪዳነ ምህረት በቃ የመጨረሻ ክርስቶስ ምስክሬ ነው እና እታችንም አዲስ አበባ ከመጣች እዛ ብትሄድ መልካሙ ለማለት ነው ኤኒዌይስ ወደ ራሳችን ሀሳብ እንሂድ ተመስገን እንግዲህ እኔ የነበረኝ መረጃ እስከ መጨረሻው ሰዓት ድረስ የሰማሁት ስልኩን እንዳጠፋፋና ግን ያለበት ቦታ አይታወቅም ስልኩን እንዳጠፋፋ ነበር ፈለገ ደግሞ ዛሬ ታስሮ ነበር ተፈቷል ብሎናል ተመስገን ተፈቷል ስለዚህ ደውሎለት ነበር ለፈለገ ታስሮ ነበረ ተፈቷል ብሏል ተመስገን ታስሮ ነበረ ተፈቷል ተመስገን ታስሮ ነበረ ተፈቷል ተብሏል እንዴ ማን ያስገባውት ሰላም ማን ልበል ዲያቆን ዘማርያም መስሎኝ ነበር ዲያቆን ዘማርያም እንደዚህ አይነት ኮመንት እንደማይጽፍ እርግጠኛ ነኝ ኤኒዌይስ ልደትዬ እንዴት ነህ እግዚአብሔር ይመስገን ሰላም ጮክ ያልሽኝ አንቺ ነሽ እኔማ በኮሜንት መቀለዴ ነበር ቦዘኔ እኮ ናችሁ በቃ እሺ መቀለዴ ነው እና እንዴት ነህ እግዚአብሔር ይመስገን ደህና ነኝ አለው አለናይ ከታች ሆኜ እየሰማሁህ ነው እንግዲህ እሷ ብትፈቅድ መጥቼ እንግዲህ እንጦጦ ኪዳነ ምህረት ባልጠመቅም ያው እሳለማታለሁ አመሰግናለሁ እሺ ዜራ ያክብርልኝ ዜራ ያክብርልኝ እሺ ልደትዬ እሺ ኦኬ
አንዳንድ ሰዎች ግን ኮመንታችሁ በጣም የሚያስገኝ እናንተ ትለያላችሁ፣ በጣም ትለያላችሁ። እግዚአብሔር መልካም ነው እና ተሜደና ነው። በቃ ተሜደና ነው። እኔም ልውጣ። ሰላም ሁኑልኝ። እህታችንን ጽፍላት